እስኪ ስለ ራስሽ ነገር ምን እስከዛሬ በፍጹም አላምንሽም ስትላለህ አሁን ስለሌላ ማወቅ ፈለግ የሮቤል ሚስት ሆነሽ እዛ ምስክ ይህ ነገር እንደሚሳካው እኮ በጣም እርግጠኛ ስለሆንኩ ያንን ጀግና ግን ድጋሚ ማግኘት ፈልጋለሁ። ብቻ ይቺ ልጅነትም ችንቦ እየዘለለ ነው። እባክህ ሳሚ ነገሩ ሳይገባህ ቀርቶ እንዳልሆነ አውቃለሁ። ደግሞ የሮቤል ሀብቱ በሙሉ ዘርፌ ጋር መግባቱ አንገብግቦታል። ስለዚህ ያለው ምርጫ አልፌ ካልወሰድኳት ምናምን ልትል ነው። ባደርግስ ምን ልታደርጊ ነው? ልክ እንደባለፈው አናቴን በድንጋይ ጨፍርቻት ነው። እውነቱን ንገሪኝ፣ ግን ያው እንደዛ እንድታደርግ አልፈቅድልህም። ስትታይ ፈሪት ቤዛ አሁን ላይ በውሳኔዋ ጸንታ እኔ ከዚህ በኋላ ሉላ ነኝ፣ ስለዚህ ሉላ ማድረግ የሚገባትን ሁሉ እኔ አደርጋለሁ፣ ዶክተሩን አግብቸው የሚለኝን ሁሉ እፈጽማለሁ፣ ሀሳብና እቅዴን አሳካለሁ በማለት ውሳኔ ላይ ደርሳለች። ሽብሩ ሉሲን አግኝቷታል። አሁን አለቅም ነይ ወደኔ በማለት እንግዲህ ከሳሚ ነጥቆ ሊወስዳት ሲል ሳሮን ከኋላ በመምጣት በድንጋይ ማጅራቱን ብላ መሬት ላይ እንዲወድቅ አድርገዋለች። በዛችም ቅጽበት እንግዲህ ሳሮንም ከሽብሩ ፍቅር ይዟታል። እንዲሁም ደግሞ ሽብሩ ከህመሙ ሲነቃ እሷን ማሰቡን አላቆመም። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ቤዛ ድራማ ክፍል 79 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ላይክ፣ ሼር ማድረጋችሁን አትርሱ። ህይወት አንዳንድ ጊዜ በቃ ፈተናችን አለፈ አለቀልን ከዚህ በኋላ ደስታ ነው ስንል እንደገና ትንሽ ደስታ እንደኖርን አዘን ይመጣብናል። በቤዛም ላይ እንግዲህ ያየን ያለነው ነገር ይሄ ነው። በቃ ከዚህ በኋላ ህይወቴ ተስተካክሎ በሰላም ልኖር ነው፣ እንደገና ሱራፌልን አግብቼ ህይወቴን አዲስ አድርጌ ልኖር ነው በማለት እንግዲህ በፍቅር ዓለም ወደ ፍቅር እንደገና ሊጓዙ ሲሉ፣ ነገር ግን አሁን ላይ ደግሞ ህይወታቸው ምስቅልቅል ወጥቷል። በዛች በቲጂ ምክንያት ሉላ ወደ እሷ ቤት ከመጣች በኋላ የቤዛ ህይወት ምስቅልቅሉ ነበር የወጣው። ቤዛም አሁንም ድረስ እንደዚሁ እየባከነች ትገኛለች። ሽብሩ እንግዲህ ወደ እነ ሳሚ ቤት መጥቶ ነበረ። በመጣም ሰዓት ሳሚ እንዲሁም ደግሞ ሱራፌልና ቤዛ ያው አብረው እያወሩ በነበረበት ሰዓት ነበር የመጣው። አሁን አምጣ ሚስቴን የት ነው ያረካት? ሉሲ ነው ማን ነው የምትላትን አምጣ ደረት ግን ሳልለው በማለት እንግዲህ እጁን ሽጉጡን ወደ ሳሚ ነበረ የደቀነበት። ተረጋጋ፣ ምን እያደረክ ነው? አሁን እዚህ የለችም እሷ፣ ተፈለግን አግባና ያት ሽብሩ በማለት ነበረ እንግዲህ ሱራፌል የተናገረው። ሱራፌል ግን አንተ የወንድም ሚስት የወሰድክ በማለት ልግስግስ፣ አንተ ከኛ ዘዴ ወጣ አይደለም ቱፍ በማለት ነበረ እየዛተበት። በስተ መጨረሻም እንግዲህ እንዲህ ሲናገረው ሱራፌል ሄዶ እንቅ ያደርገዋል። ያው ሽጉጥ ይዞ ስለነበረ ሽብሩ ድንገት ይባርቅና ይተኮሳል። እንግዲህ ቤዛ በመደንገጥ ትወርቃለች። ቤዛን መተዋት ብሎ ሽብሩ እግሬ አውጪኝ ብሎ ነበር እንግዲህ ወደ ውጪ የሮጠው። በዛ ሰዓት እንግዲህ ቤዛን ወደ ቤት አስገብተው እንድትረጋጋ ካደረጓት በኋላም ምን ሊፈጠር ይችላል? አሁን መቶሽ ቢሆንስ? ቆይ እንዴት ነው ማድረግ ያለብን እያሉ እየተጨናነቁ ይገኛሉ። ይህንን ነገር ሊያደርግ የቻለው ቤታችንንም ሊያመለክት የቻለው ያ ዶክተር ነው። ስለዚህም ልኩን ልንሰጠው ይገባል እያሉም ይገኛሉ። ሽብሩም እንግዲህ ወደ ዶክተር ሮቤል ጋር ሄዶ ነበረ ከተፈጸመው ነገር በኋላ ያደረገውን ነገር እንግዲህ ለዶክተሩም ሲነግረው፣ ዶክተሩ እንዴት እንደዚህ ታደርጋለህ? ለምንድነው መረጋጋት ያልቻልከው? በሰላም ይዘህ እንድትሄድ ለምን እንደዚህ ታደርጋለህ? በማለት ይመክረዋል። በቃ ተሳስቻለሁ፣ ነገር ግን የት አድርገዋት ይሆን? ምናልባት እንደምመጣውቀው ደብቀውብኝ ይሆን እንዴ? በማለትም እንግዲህ ስለ ሉሲ አሸብር እያወራ ነበር። ዶክተር ሮቤልም እንግዲህ የሉሲ እኮ ልብ ያለው ሳሚ ጋ ነው። ሳሚን በጣም ነው የምትወደው የምታፈቅረው። ስለዚህ አንተ አሁን በግድ ሰዓት እንኳ ብትሄድ ደስተኛ ሆነ ትኖራለህ ወይ? ምን ታደርግልሃለች? ለምን አተዋትም ካልወደደች? በማለት ነግሮት ነበር።
እሱ ግን እንዴት አድርጌ እንደማኖራት እኔ ያሳያለሁ በማለት ነው የተናገረው። ሳሚ ይህን ሀሳብ ለምን አመጣው እያለ እየተጸጸተ ነው የሚገኘው። ምክንያቱም ሉላና ቤዛ ተቀያይራቸው ዶክተሩን ሉላን እየፈለጋት ስለሆነ ስለዚህ በሉላ ቦታ እኔ ተካለሁ በማለት ቤዛ ዝግጅቷን ጨርሳለች። እንዲሁም ደግሞ እህቴን አግኝቼ አንዳንድ ነገሮችን ስለሷ ማወቅና ባህሪያቶቿን መጠየቅ አለብኝ በማለትም ትዘጋጃለች። ነገር ግን ሱራፌል ከዚህ ሀሳቧ ቤዛ ማትወጣ ከሆነ ስለዚህ ሉላን አግኝቼ ማናገር አለብኝ በማለት ሉላን ቀጥሮ አግኝቷት ነበረ። ያው ቤዛ ያለችበትን ህይወት ይነግራታል። እንዲሁም ደግሞ አሁን እሷ አንቺን ሆና ዶክተሩን ለመቅረብ ትፈልጋለች። ስለዚህ ያንን ነገር እንዳታደርግ ንገሪያት በማለት እንግዲህ ለሉላ ይነግራታል። ሉላም በጭራሽ እህቴማ ከዛ አውሬ ሰውዬ ጋር አብራ አትኖርም በማለት ትናገራለች። ሌላ አማራጭ እንፈልጋለን እንጂ እህቴን የሚጠቅም ነገር ከሆነ ሁሉንም ነገር አደርጋለሁኝ ብቻ የእሷ ደስተኛ እንድትሆንና የእሷ ህይወት ወደ ነበረበት እንዲመለስ ነው የምፈልገው በማለት እንግዲህ ለሱራፌል ነግረዋለች። ሉሲም እንግዲህ ከውጭ ስትመጣ ቤዛ ተመታ እንዲሁም ተሸፋፍና ነበር የጠበቀቻት። እንግዲህ ሽብሩ ቤት ድረስ እንደመጣ ስትሰማ እጅግ በጣም ነበረ የደነገጠችው። በዛም ምክንያት እሱን የመታት እንዳትለይ ቤዛን በማለት በቃ በጣም ፈርታለች ሉሲ። በኋላም እንግዲህ ውጭ ላይ ወጥተው ነበር ከሳሚ ጋር ተያይዘው እጅግ በጣም እየፈራች ነበረ። ለዛም ደግሞ እኔ እየፈራሁኝ ነው በቃ የሚያገኘን ብቻ ተዋለ ወይንም ተጎን መጥቶ በቃ የሚይዘኝ ነው የሚመስለኝ እያለች ካፏ ሳይወጣ የምትናገረው ቃላት ሽብሩ ከፊቷ ድቅን ይልባታል። ሽብሩ በማለት ነበረ የተናገረችው። ከዛም ሳሚን እንግዲህ እንዳይጣላባት ሳሚ እባክህን በቃ ጓደኞቻችን ይዘን ሌላ ጊዜ እንገናኛለን ሩጥ በማለት ነበር የተናገረችው። ይህን ፈርቼ ነው እንደምሮጠው በማለት እንግዲህ እንዲማቱ ሲሉ ከኋላ ሳሮን ከየት መጣች ሳይባል ማጅራቱን ብለው መሬት ላይ ይወድቃል። በዛችም ቅጽበት እንግዲህ ተያይተው ነበረ ሽብሩና ሳሮን ማለት ነው። እንግዲህ ኑኑኑ በማለት ከመቱት በኋላ ሮጠው ነበረ ያመለጡት። እቤትም እንዲሄዱ እንግዲህ ሳሮን ወይኔ ያ ሰውዬ እያለች እሱን እያሰበች እየሳቀች ነበረ። ከዛም ሉሲ ምን ሆነሽ ነው እንደዚህ የምትኙ? አንቺ ነሽ እንዴ ተመታሽው? እስከ ማለት ነበር ተደናግጣ እየጠየቀቻት ያለችው። እኔ አይደለም የተመታሁት ግን በመምታቴ ተጸጽቻለሁ። እንዴት ያለው እንደ ወንድ ነው! እንዴት ነው የሚያምረው! ውይ ኃይለኝነቱ ደግሞ በቃ ሁሉ ነገሩ በቃ አሁን ትውስ እያለኝ ነው። ያለሱ በቃ ማሰብ አልቻልኩኝም። በየደቂቃው እሱም ብቻ ሆኗል ማስበው እያለች እንግዲህ ሳቅሳቅ እያላት ስታወራ ስለሱ ደስ እያላት ለሉሲ እያወራቻት ነበር። አንቺ ምን ሆነሽ ነው ያምሻል እንዴ? ማን እንደሆነ እኮ ስለማታቂ ነው እያለቻትም ነግራታለች። ነገር ግን ሉሲ ምን አለ ደግሜ ባገኘው እያለች እየተመኘች ትገኛለች። ልክ አጋጣሚው ደግሞ እሷ ከዛ ስትወጣ እሱም ውጭ ላይ ተገናኝተው ነበረ። እንዲሁም ደግሞ ሽብሩ ለዶክተር ሮቤል ከገዳይ ጋር ፍቅር ያዘኝ በማለት ነበር እንግዲህ የተናገረው። ተሉሲ ጋር ፍቅር አልነበረም ማለት ነው የያዘው ወይም ደግሞ የተገባለት ቃል ስላልና እንዲሁም ደግሞ እልህ እንጂ ከሉሲ ፍቅር አልያዘውም ማለት ነው። ከሉሲ ፍቅር ቢይዘው ኖሮ ሉሲ እዛ ቆማ እሱ ከሳሮን ፍቅር አይዘውም ነበረ። ሳሮንም እንግዲህ እሺ አሁን ብድር ልትመልስ ነው ወይንስ ለምንድን ነው ያስቆምከኝ? እሺ አሁን እንደፈለግክ አድርገኝ ብላ ነበር መንገድ ላይ ባገኘችውም ሰዓት አይ አንቺ ምን ይሻልሻል ብላትም ምርጫውን እኮ ላንተ ሰጠው በማለት ነበር የመለሰችለት። እንግዲህ እንደ አዲስ ተዋውቀዋል። ሁለቱም ደግሞ እንደ ተያዩ ነው የተደነጋገጡት። እንዲሁም ደግሞ ሉሲ ምንሽ ናት ብሎ ጠይቋት ነበር። የጅን ጓደኛዬ ናት በቃ እንደ እህቴ አድርገህ ማየት ትችላለህ በማለት ነግረዋለች። በዚህም ደግሞ እጅግ ተደስቷል። ሳሚና ሉሲ አሁን ፍቅራቸውን ሊቀጥሉ ነው ማለት ነው። ምክንያቱም ሽብሩ አሁን ላይ ተገልብጦ ወደ ሳሮን ሆኗል ልቡ። ቤዛም እንግዲህ ከውሳኔ የሚያስጥለኝ የለም እኔ ሉላን ሆኜ ነገሮችን ሁሉ እፈጽማለሁ እያለች ትገኛለች። በስተመጨረሻ ግን እኛንም ግራ ያጋባ ነገር ተፈጥሯል። እንኳን ሳሚን ማለት ነው። አንደኛ ቀለበቷ የለም፣ ሁለተኛ ደግሞ ማህተቧ የለም። በዛ ላይ ቤት ሳሚ ጋር ነበር ተቀምጣ ያገኘችው። ልክ እንደገባ ቤዝዬ በማለት ነበር እንግዲህ ግንባሯን ስማ ቁጭ አለው። ቁጭ ካለ በኋላ ግን በመጠራጠር
ቀለበቱና መስቀሏ እንደሌለ ያውቃል። ሉላ በማለት ነበር እንግዲህ ሱራፌል ተናዶ የጠራት። ሰላም በማለት ነበር እሷ የሚመለሰችለት። እንግዲህ ቀጣይ ቪዲዮ ደግሞ እንደሚከሰት አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።